ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተሰኘው ምዕራፍ ግብራችንን ይዘን መተናል እንድትከታተሉን እንጋብዛለን። የፋኖ ኃይሎች በአዳማ ከተማ ዙሪያ መቃረባቸው የተነገረ ነው። በሰሞኑ ጥቃት ከፍተኛ ኪሳራ የገጠመው ያገዛዙ ሰራዊት ጦሩን እያከማቸ እንዳለ ነው የተገለጸው። የአዳማ ዙሪያ የብልጽግና አመራሮችም ከፋኖ ጋር በተያያዘ የአማራ ተወላጆች ላይ መጠነ ሰፊ እስር እየፈጸሙ እንዳለ ነው የደረሰን መረጃ የሚያመለክተው። የፋኖ ኃይሎች ወደ አዳማ 10 ኪሎ ሜትር ርቀት ላይ ባሉ ቀበሌዎች ላይ የአገዛዙ ታጣቂዎችን በማጥቃት መሳሪያዎችን የማረኩና ከፍተኛ ጉዳትም ያደረሱ መሆናቸውን ነው በደረሰን መረጃ ላይ ተመለከተው። በዚህና በሌሎች ወቅታዊ የፋኖ የተጋድሎ እንቅስቃሴዎች ላይ በማተኮር የዘውትር ተሳታፊያችን የሰበሰባቸው መረጃዎች አሉ። ወደሱ አልፋለው። እንግዲህ የፋኖ ጥቃት አድማሱን እያሰፋ ነው። ወደ አዳማ የሚጠጋበት ሁኔታ እንዳለ የተረዱ የብልጽግና አመራሮች በአሁን ሰዓት ጭንቅ ጥብብ እንዳላቸው ነው በደረሰን መረጃ ላይ ተመለከተው። እስቲ ከሌሎቹ መረጃዎችን ጀምርና ወቅታዊ ጉዳዮችን በተመለከተ መረጃን አካፍለን። አመሰግናለሁ መሳይ። እንግዲህ የፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ውስጥ በኦሮሚያ ክልል አዳማ ወረዳ ውስጥ በወሰደው እርምጃ ከ60 በላይ የአገዛዙን ጦር በትናንትናው ዕለት መደምሰሱን አስታውቋል። በተጋድሎው ከተደመሰሱትና ከተማረኩት የጦር መሳሪያ በተጨማሪ 7 ወታደሮች በምርኮ የተገኙ መሆናቸውን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ውስጥ ከሰምኮር ነበልባል ክፍለ ጦር የአገዛዙ ጦርን በመደምሰስ ከፍተኛ ድል መጎናጸፉን አስታውቋል። እንግዲህ በትናንትናው ዕለት የነበልባል ክፍለ ጦር ምኒልክ ሻምበል የፋኖ አባላቶችን በኦሮሚያ ክልል በአዳማ ወረዳ ልዩ ቦታው በመኮይና ሀሮ ቀበሌ በሰፈሩት የኦሮሚያ ሚኒሻ ላይ ድንገተኛ ጥቃት ፈጽሞ ትልቅ ድል ማግኘቱን እና ይህ የኃይል በነሽመልስ አብዲሳ የተደራጀና ወደ አማራ ክልል በተለይ አማራና ኦሮሚያን በሚያዋስኑ በናዝሬትና በሞጆ ቀጠናዎች በሚያዋስኑ የከሰም ክፍለ ጦር አሉበት ከተባሉበት አካባቢ ለመምታት ዝግጅት እያደረገና በዛው አካባቢም ሰፍሮ ሲቪሎች ላይ በአማራ ተወላጅ ሲቪሎች ላይ ከፍተኛ በደል ሲፈጽም የነበረ ኃይል ነው የተደመሰሰው። መረጃው የደረሰው የፋኖ ኃይሎች በፍጥነት ከዛ አካባቢ በመገኘት እንግዲህ ከአዳማ ከተማ 10 ኪሎ ሜትር ርቀት ላይ ነበረ ውጊያው የተቀሰቀሰው። ከ70 በላይ የሚሆኑ የአካባቢው ማህበረሰቦችን አስረው ነበረ። በአካባቢ አማራ ተወላጆችን ወደ እስር ቤት በማምጣት ሴት እህቶቻችንን በካምፕ ላይ ሲደፍሩ የነበረና ዘረፋ ሲፈጽሙ የነበሩ ኃይሎች ናቸው። እነዚህን ኃይሎች እንግዲህ 2 ሰዓት ባልሞላ የውጊያ እንቅስቃሴ ካምፑን ተቆጣጥሮ አካባቢውን የነበረውን የኦሮሚያ ልዩ ኃይል መደምሰስ መቻሉን አስታውቋል። እንዲሁም በዚያው አካባቢ በተደረገው ውጊያ 25 ክላሽንኮቭ መሳሪያ፣ 50 ካዝና፣ 25 የወገብ ትጥቅ፣ 7 ምርኮኞች ከ60 በላይ የአገዛዙ ጦር መደምሰሳቸውን አስታውቋል። በተመሳሳይ ቀን ማለትም በትናንትናው ዕለት የኃይለ ማርያም ማሞ ክፍለ ጦር 3ኛ ሰላም ሰው ሻለቃ በኦሮሚያ ክልል ሐሙስ ገበያ አቅራቢያ ልዩ ቦታው ዘንጎ ኪዳነ ምህረት ተብሎ ከሚጠራው የኦሮሚያ ልዩ ኃይል ምሽግ ላይ በመግባት ፈጣን ጥቃት በመፈጸም በርካታ የኦሮሚያ ልዩ ኃይልና አብረው ተቀናጅተው የነበሩ የመከላከያ ሰራዊት አባላትን አብረው መደምሰሳቸው አሁንም በዚህ አካባቢ ውጊያ እየተደረገ እንደሆነ ነው መረጃዎች የሚያመላክቱት። በሌላ አቅጣጫ በትናንትናው ዕለት በሰሜን ወሎ ግዳን ወረዳ የሚኒሊክ ህዝብ በፈጸመው ማጥቃት ግዳን ወረዳ ዋና ከተማ በሙጃ ከተማ ላይ ዘልቀው በመግባት የአገዛዙ ጦር ሽፋን የሰጣቸው የብልጽግና አመራሮች በ3 ቦታ ላይ ማለትም ግዳን አንደኛ ደረጃ ትምህርት ቤት፣ አዲስ ፋና ትምህርት ቤትና መጋዘን ተብሎ በሚጠቀሱ በከተማዋ ላይ በ3 የመሰብሰቢያ አዳራሾች ህዝቡን ሰብስበው የምርጫ ካርድ እንዲወስዱ ለማድረግ በአገዛዙ ጦር ታጅበው የብልጽግና አመራሮች ስብሰባ በጠሩበት ሰዓት የፋኖ ኃይሎች ወደ ሙጃ ከተማ ገብተው አንደኛ በከተማው ላይ የነበረውን አጃቢ ሰራዊት በመምታትና በመበተን በአዳራሽ ላይ የነበረውን የብልጽግና አመራር ከከተማው እንዲወጣ በማድረግ ከተማዋን መቆጣጠራቸውን አስታውቀዋል። ውጊያ ተቀስቅሶ የነበረ ቢሆንም ነገር ግን ከተማዋን በፍጥነት ለቆ የሸሸበት ሁኔታ እንዳለ ነው መረጃዎች የደረሱን። በሌላ ዜና በጎንደር አካባቢ በምዕራብ ጎንደር በትናንትናው ዕለት መተማ ወረዳ በአገዛዙ ጦርና በፋኖ ኃይሎች መካከል በከባድ መሳሪያ የታገዘ ውጊያ እየተደረገ መሆኑና ዛሬም ተጠናክሮ የቀጠለ እንደሆነ በተለይ ውጊያው በሱዳንና በኢትዮጵያ ድንበር አካባቢ ከመተማ ከተማ ተነስቶ ደለሎን ለመቆጣጠር እና በአካባቢው የሚገኙ የፋኖ ኃይሎችን ደምስሶ የኢትዮ ሱዳን ድንበርን ለማጽዳት በሚል በርካታ ክፍለ ጦሮች የተሳተፉበት ውጊያ ያደረገ ቢሆንም የፋኖ ኃይሎች ጠንካራ መከላከል በማድረግ በኋላም በመልሶ ማጥቃት አካባቢያቸውን ሳያስደፍሩ
ሳይደፍሩ ከመቅረታቸው በተጨማሪ የመጣውን ኃይል ወደ መተማ ወረዳ ተመልሶ እንዲሄድ ማድረጋቸውን አስታውቋል። ውጊያው አሁንም በሱዳንና በኢትዮ ድንበር አካባቢ ከመተማ ከተማ ተነስቶ ደለሎን ለመቆጣጠር ያደረገው ጥረት እንዳልተሳካለትና አሁንም በሽንፋ ደለሎ ቁጥር 1 አካባቢ ውጊያዎች በስፋት እየተካሄዱ እንደሆነ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንግዲህ ትናንትናው ዕለት ከደብረታቦር ከተማ የደቡብ ጎንደር አመራሮችን የደብረታቦር ከተማ የብልጽግና አመራሮችን ጭኖ በጋሳይ በወረታ በአለምበር ከተሞች ላይ የምርጫ ቅስቀሳ ለማድረግ በበርካታ ሰራዊት ታጅቦ ሲንቀሳቀስ የነበረውን የአገዛዙን ጦር አለምበር ከተማ ጀምሮ እስከ ደብረታቦር ከተማ መግቢያ በሮች ድረስ በቆረጣና በተለያዩ የወታደራዊ የማጥቂያ ስልቶች በመጠቀም በርካታ የአገዛዙ ጦር መደምሰሳቸውንና የመስመራዊ መኮንኖች ጭምር በውጊያ እንደተማረኩ እንደተገደሉ በርካታ ሰራዊትም እጅ መስጠቱ አብዛኛው የመከላከያ ሰራዊት ተደምስሶ ሳያስበው ጥቃት ከተፈጸመበት በኋላ መግቢያ መውጫ አጥቶ በአብዛኛው ሰራዊት እጁን መስጠቱን ነው መረጃዎች የሚያመላክቱት። ውጊያው አሁንም በአካባቢው ተስፋፍቶ ደብረታቦር አካባቢ ወደ ኢየሱስ ቤተክርስቲያን ላይ የከባድ መሳሪያ መድፎችን ወደ ውጊያ ወደሚካሄድበት አካባቢ እየተኮሰ እንደሚገኝና በደብረታቦር ዙሪያ አሁንም ውጥረቱ ጨምሮ እንደሚገኝ ነገር ግን የአመድበር ከተማ እስከ ደብረታቦር አካባቢዎች በሙሉ በፋኖ ቁጥጥር ስር እንደሚገኙ ነው መረጃዎችን ለማግኘት የቻልኩት። በዚሁ አካባቢ በሰሜን ጎንደር ዞን አዳርቃይ ወረዳ ማያልቃ በተባለ ቦታ በጉዞ ላይ በነበሩ የአገዛዙ ጦር ላይ በተፈጸመ የማጥቃት እንቅስቃሴ 60 የሚገመቱ የአገዛዙ ጦር ሙትና ቁስለኛ በማድረግ የመጣውን ኃይል ወደ ደባርቅ ከተማ እንዲሸሽ ማድረጋቸውን አስታውቀዋል። አሁን ማምሻውንም የደረሰን ዜና ከጭልጋ ከተማ ተነስቶ በአዳኛ ሀገር ጫቆ አድርጎ ወደ አርማጮ ሊገባ የነበረ በርካታ ቁጥር ያለው የአገዛዙ ጦር ተመቶ ወደ አይከል ከተማ ተመልሶ እንደገባና አዳኛ ሀገር ጫቆ ላይ በተፈጸመበት የማጥቃት እንቅስቃሴ ከ40 በላይ የአገዛዙ ጦር መደምሰሱን በርካታ የአገዛዙ ጦርም እጅ መስጠቱን ነው መረጃዎች የሚያመላክቱት። በሌላ ዜና እንግዲህ ወሎ ቤት አማራ ሚኒሊክስ 303ኛ ኮር 21ኛ ክፍለ ጦር በአንጎት ወረዳ ከጂጣ ወንዝ እስከ አሁን ተገኝ ከተማ ድረስ ወደ ገበያ የሚጓጓዙ አርሶ አደሮችን በመንገድ ላይ በማስቆም የምርጫ ካርድ የመከላከያ ሰራዊት እየሰጠ ብልጽግናን እንዲመርጡ ቅስቀሳ ሲያደርግ የነበረ ከ2 ሻለቃ በላይ ቁጥር ያለው የአገዛዙ ጦር በድንገት በተፈጸመበት የማጥቃት እንቅስቃሴ በርካታ ሰራዊት መደምሰሱን ያሳምነው በበኩሉ በፈጸመው ማጥቃት አካባቢዎችን እንደተቆጣጠረ የምርጫ ካርዶችንም መንገድ ላይ ጥሏቸው እንደሄዱና የስቴ ጉማ ተራራ ክፍለ ጦር እንዲሁ በአንጾኪያ ገምዛ ግሸራቤና በዳዋ ጨፋ ወረዳዎች ለበርካታ ቀናት የአገዛዙን ጦር የማጥቃት ሙከራ በማክሸፍ አካባቢውን መቆጣጠር መቻላቸውን አስታውቀዋል። ውጊያዎች አሁንም እየተደረጉ ሲሆን በተለይ በጎንደር ደብረታቦር አካባቢ እስከ ወረታ አሁንም ውጊያዎቹ ተስፋፍተው እየተካሄዱ እንደሆነ ነው መረጃዎች ያመላከቱ የሚገኙት። መሳይ እንግዲህ ይሄ በተለይ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ እየተካሄደ ያለውና ወደ አዳማ ናዝሬት እየተቃረበ ያለው አውደ ውጊያን በተመለከተ የተወሰኑ ሐሳቦችን መጨመር ካስፈለገ በሚል ነው። እንግዲህ በዚህ በአዳማ ዙሪያ በ10 ኪሎ ሜትር ርቀት ላይ የንፋስ ኃይል ማመንጫ አካባቢ ሞክዬና ኩሳዬ ቀበሌ ላይ ነው ጥቃቱ የተፈጸመው የተባለው። ከጥቃቱ በኋላ የመንግስት የጸጥታ አካላት በአካባቢው የሚኖሩ ንጹሃን ላይ ጥቃት መፈጸማቸውንና የተወሰኑትን መግደላቸው ብዙ ወጣቶችን ወደ ከተማ አምጥተው ማሰራቸውን ነው የሰማነው። አሁንም አካባቢው ላይ ፋኖ ተጠናክሮ መጥቶ ጥቃት ሊፈጽም ይችላል የሚል ማስጠንቀቂያ እየተሰጠ እንደሆነ እንደዚሁ ተነግሯል። በወለንጪቲና በጉራጃ በኩል ወደ አዳማ ናዝሬት የተጠጋ እንዳለ ነው የውጊያው አቅጣጫ። የከተማው አመራሮችና የጸጥታ አካላትም በስጋት ውስጥ እንዳሉ ተሰምቷል። እንግዲህ ባለፈው አርብ ዕለት 50 የሚጠጉ በመንግስት የጸጥታ አካላት በሞክዬ ቀበሌ ጥቃት የተፈጸመባቸው እንደሆነ ይህም የሆነው ትምህርት ቤት ውስጥ መሽጎ ባሉበት እንደነበረ ነው የተመለከተው። እንደዚሁም ድንኳን ጥለው የምርጫ ቅስቀሳ ሲያደርጉ የነበሩ የብልጽግና አመራሮች ጥቃቱን ሲሰሙ ድንኳናቸውን አፍርሰው መበታተናቸውን ነው ከመረጃው ለማወቅ የተቻለው። በየ3 ቀን ልዩነት ነዋሪዎች ስብሰባ እየተጠሩ አካባቢያችሁ ላይ አዲስ ሰው ስታዩ ጠቁሙ፣ ቤታችሁ እንግዳ ሲመጣ አሳውቁ እየተባሉ ማስጠንቀቂያ እየተሰጣቸው ነው። ከፋኖ ጋር ግንኙነት አላቸው ብለው የሚጠረጥሯቸውን የአማራ ተወላጆችንም እያሰሩ ነው። በአጠቃላይ አዳማ ከተማ በፋኖ ዙሪያ ተከቧል የሚለው ስጋት በከፍተኛ ደረጃ የብልጽግና አመራሮችን ያስጨነቀ እንዳለና አመራሮቹም ቶሎ በጊዜ ወደ የቤታቸው እየገቡ እንዳለ ነው የመረጃ ምንጫችን የገለጸልን። እንግዲህ ይሄ በቀላሉ የሚታይ አይደለም። የአማራ ፋኖ ብሔራዊ ንቅናቄ የውጊያ አድማስ እየሰፋና በርቀትም ቢሆን አዲስ አበባን ሻግሮ እየተመለከተ እንዳለ
በቂ ማሳያ አድርጎ መውሰድ የሚቻል ነው።